በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በኃያሉ አምላካችን በመድኃኔ ዓለም ስም በሰማዕቱ በቅዱስ ጊዮርጊስ ስም እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ዋላችሁ? መድኃኔ ዓለም ቸር ነው በቸርነቱ፣ ይቅር ባይ ነው በይቅርታው፣ ፍቅር ነው በፍቅሩ ሁላችንም ከቸር አባቱ ከአብ ከማህያዊ ከሆነ ሕይወቱ ከመንፈስ ቅዱስ ጋር የቸርነቱን ስራ ይስራልን። አሜን። ዛሬ እንደ መድኃኔ ዓለም ፈቃድ የምንማማርበት ርዕስ በውጊያ ውስጥ ክፉ መናፍስት የማይችሏቸውና የማይቋቋሟቸው ነገሮችን እናያለን። ይሄ ዓላማው የውጊያን እውቀትና ግንዛቤ እንዲጨምርልን ማድረግ። ወደ ትምህርታችን ከመሄዳችን በፊት የበረከት እንቅስቃሴዎች እያደረግን ነው። የሰማዕቱ የቅዱስ ጊዮርጊስ ኃያል መስተጋድል ፍጡነ ረድኤት ይሉታል። በስመ አብ ከዓይን ጥቅሻ ከነፋስ ፈጥኖ የሚደርስ ጸሎት ሰሚ እንባ አባሽ ወዳጅ የሚሆን የእሱን ዓመታዊ ክብረ በዓል ሚያዝያ 23 ትልቁ የእረፍት በዓሉ ቃል ኪዳን የተቀበለበት ቀን የምናከብርበት ቀን ደርሷል። አንድ 20 ቀን ነው የቀረው። 20 የማይሞሉ ቀናቶች ናቸው የቀሩት። በዚህ ጊዜ ለሱ ለዝክሩ ለቤተ ክርስቲያኑ የሚያስፈልጋቸው ነገሮች ለማሟላት እንቅስቃሴዎች ጀምረናል። ከዛም በተጨማሪ ግንቦት 1 አያይዘን የአንድ ሳምንት ልዩነት ስላለው የወላዲት አምላክ የልደት በዓልንም እናከብራለን። የሆነ ጊዜ አንድ መነኩሴ ድንግል ማርያምን ከበዓላቶችሽ በሙሉ የትኛውን ትወጃለሽ ብሎ ጠየቃት ይላል ታምረ ማርያም ላይ። እሷም መብርሃን ከሁሉም በዓላቶቼ የልደቴን ቀን እወደዋለሁ። አንደኛ እናትና አባቴ ልጅ አጥተው በስለት እኔን ስላገኙ፣ ሁለተኛ የዓለም ብርሃን ሆና ስለተወለደች፣ ፀሐይ ጽድቅ ኢየሱስ ክርስቶስ ከሷ የሚገኝበት ዘር ስለተገኘች፣ የቤተሰቦቿ ስድብ የነሱ ብዙ ሰው ያሽሟጠጠባቸው ማሽሟጠጥ፣ የብዙ ነቢያት ጩኸት እና ልመና የሰው ልጆች የመዳን ተስፋ የጀመረው በሷ በኩል ስለሆነ ልደቴን እወደዋለሁ ብላለች እና ብዙ ሰው ልደቷን ያከብርላታል። ወደፊት አይታወቅም እንዴት እንደሚሆን፣ ግን ለጊዜው እኛም በአቅማችን ልደቷን ዝክሯን እየዘከርን ለተቸገሩት እየሰጠን እናከብራለንና ግንቦት 1 እንዘክርላታለን። ያው ብዙ ሰው እየጠበቀኝ ነው። ብዙ ሰው የልደቷን ቀን እዘክራለሁ አግዘኝ ብሎኛል። እናንተ ደግሞ እንድታግዙኝ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ወላዲት አምላክ በእናትነት ፍቅሯ ፀሐይ ዘልዳ ኮከብ ዘልዳ የሚባለው ፈጣኑ ሰማዕት ቅዱስ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ በፍቅሩ ይህን የበረከት ስራ ባርከውልን እኔም አብረውኝ የሚያገለግሉም ሞላልን ብለን የምናመሰግንበት እና ከዚህ በፊት እንደምናደርገው አፍረን አናቅም የምንል ብለን የምስጋናን መማፀን የምናቀርብበት የምስጋና ወይም የደስታን ምስጋና የምናቀርብበት የበረከት ስራ ያድርግልን። አሜን። ወደ ትምህርታችን ስንመጣ እንግዲህ በውጊያ ውስጥ ክፉ መናፍስት የማይችሏቸው የማይቋቋሟቸው ነገሮች ምን ምን ናቸው የሚል ነገር አለ። እሱን መጽሐፍ ቅዱስ ጋር አያይዘን እናያለን። እንግዲህ በክፉ መናፍስት ውጊያ ውስጥ የእግዚአብሔር ኃይልና የሰማያውያን እርዳታ ያለበት ነገር በሙሉ ክፉ መንፈስ ችሎት እንደማይጓዝ የታወቀ ነው። ትልቁ ነገር የእግዚአብሔርን ኃይል የሰማያዊ ኃይላት እርዳታ፣ ከለላ፣ ጥበቃ በምን አይነት መንገድና እንዴት በማንነታችንና በሰብአዊ የሆነ የህይወት እድሎቻችን ውስጥ እንደምናስገባቸው የማወቅና ያለማወቅ ጉዳይ አንዱ የራሱ አጠያቂ ነገር ነው። ይሄን ተገዳዳሪና
ተቃዋሚ ገርጋሪ የሆነን ኃይል ለመጣል ግዴታ ሰማያዊ ኃይልን እንደ እድልና እንደ ተስፋ እና የራእይ ምንጭ አድርገን መያዝ ይገባል። በዚህ ውስጥ ታዲያ ይህ ክፉ ኃይል የማይችላቸው ተቋቁሞ የማይቆያቸው ነገሮች አሉ። እነሱ 1-3 ነጥብ ነው እንደተለመደው ማነሳው። ሐዋርያው ቅዱስ ያዕቆብ በመልእክቱ 4:7 ላይ እንዲህ የሚል ቃል አስቀምጦልናል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙ፣ ከናንተ ይርቃል ይላል። አያችሁ፣ መጀመሪያ ምን አለ? ተገዙ ነው ለእግዚአብሔር። ከዛስ ዲያብሎስን ወንበሩ ተቃወሙ። አሁን መገዛትም ለመቃወምም ተመሳሳይ የሆኑ ተግባራቶችን ነው የምናደርገው። ለመገዛት እንሰግዳለን፣ ለመቃወምም እንሰግዳለን። ስግደት በራሱ መገዛት ነው። መገዛት ሲባል ራስን በአምላክ ፊት ዝቅ ማድረግ። ስግደት የኃይልና የስጦታ ምንጭ ብቻ ሳይሆን የፍቅር መገለጫ ነው። አምላካችን እንደምንወደው እንደምናከብረው የምናሳውቅበት መንገድ አንዱ ስግደት ነው። ሌላ አንድን ሰው ስንወድ አንዱን ሲያከብር ወይ ቤተሰብም ምንም ብቻ ስጦታ ይሰጠዋል። ለአምላካችን ደግሞ የፍቅር መገለጫ የመውደድ መገለጫው አንዱ ስግደት ነው። ስግደት መገዛት። ስንወርቅ መሞታችንን ማሰቢያ ነው። ብድግ ስንል ትንሣኤን ማሰቢያ ነው። ስንወርቅ አፈር መሆናችንን ማሰቢያ ነው። ስንነሳ ሕያው መሆናችንን የምናስብበት ነው። ይሄ የስግደት አንዱ ኃይል ነው። ስለዚህ ለእግዚአብሔር ተገዙ አለ። ዲያብሎስን ተቃውሙታል። ለእግዚአብሔር እየተገዙ ዲያብሎስን መቃወም በሐዋርያው ቅዱስ ያዕቆብ ትምህርት ክፉ መንፈስ ከእናንተ እንዲሸሽ ያደርጋል ማለት ነው። ለእግዚአብሔር እየተገዙ ዲያብሎስን ምን ማለት? መቃወም። ለሕጉ፣ ለፈቃዱ፣ ለትእዛዙ፣ ለድምፁ፣ ለቃሉ፣ ለስርዓቱ መገዛት። ይሄ ለእግዚአብሔር መገዛት ነው። ዲያብሎስን ውስወሳውን፣ የልማድ ኃጢአቱን፣ ፕሮግራሙን፣ ፍላጎቱን መቃወም። ስለዚህ የውጊያ ትልቁ አውድ ነው እና ዲያብሎስን ተቃውሙ ምን ይላል? ከእናንተ ይሸሻል ይላል ሐዋርያው ቅዱስ ያዕቆብ። ግን ታዲያ ዲያብሎስን ለመቃወም ዝም ብሎ በስመ አብ ብለህ 40 ክንድ ይርቃል የሚሉት አባቶቻችን በትምህርታቸው እንደሚደጋግሙት ሳይሆን እሱን ለመቃወም ምንድነው ቅድመ ሁኔታው ወይም ፕሪሪኩዌስት ብላችሁ የምትጠሩት ነገር ብለን ስናየው ከላይ ምን ይላል? ለእግዚአብሔር መገዛት ቅድመ ሁኔታው ነው። ለእግዚአብሔር ስትገዛ ክፉ መንፈስን የምትቃወምበትን ኃይል ይሰጥሃል። ለእግዚአብሔር ስትገዛ ዲያብሎስ ይሸሽሃል። ለእግዚአብሔር ስትገዛ የክፉ መናፍስትን ኃይል ታሸንፋለህ፣ ትሰብራለህ፣ ታርቃለህ። የሚያርቅልህ ታዲያ መገዛት ነው። እዛ ነው ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙ የሚል ትእዛዝ ያለው ማለት ነው። አዎ እንግዲህ የመጀመሪያው ክፉ መንፈስ የማይቋቋመው ነገር ከልብ የሚመነጩ ምስጋናዎችና ጸሎቶች ነው። ከልብ አሁን ይሄ በተዘጋ ልብ የሚደረግ መንፈሳዊ የሆነ ጉዞና በተከፈተ ልብ የሚደረጉ የተለያዩ የሆኑ ውጤቶች ነው ያላቸው። የትኛውም ነገር ጸሎቱም፣ ምስጋናውም፣ አገልግሎትም፣ የበረከት ጉዞም፣ እንባም ሁሉም ከልብ ሆነህ ስታደርጋቸውና ዝም ብለህ ስታደርጋቸው የተለያዩ የሆኑ ውጤቶች ነው ያላቸው። ከልብ በጸለይን ቁጥር ሁላችንም እንደምናውቀው ሰውነታችን ኤሌክትሪክ እንደያዘ ይነዝረዋል፣ እሳት ይሆናል፣ ይደክመናል፣ ያዛጋናል፣ ያቅበጠብጠናል፣ ሰውነታችን ይወረዋል፣ ይጫጫነናል፣ ያቅበዘብዘናል። ይሄ ከልብ ስታመሰግን። ከልብ ስታመሰግን ሰይጣን አብዝቶ ይቃጠላል፣ አብዝቶ ይርቃል፣ አብዝቶ ይታሰራል፣ አብዝቶ ይሸሻል፣ አብዝቶ ኃይሉን
ትቆጣጠረዋለህ። ስለዚህ የዲያብሎስ መቆጣጠሪያ አንዱ መንገድ የልብ ምስጋና ነው። እግዚአብሔርን ከልብ መጥራት፣ በእውነት መጥራት፣ አምነን መጥራት፣ አክብረን መጥራት፣ አፍቅረን መጥራት። ይሄ ከልብ መጥራት ይባላል። በተከፈተ ልብ አምላክን መጥራት። ይሄ ክፉ መንፈስ ለሰከንድ እንኳን ሰውነት ላይ አይቋቋም። ከልብ የሚደረጉ ምስጋናዎች ላይ አይቋቋሙም። ወይ ያደክማል፣ ወይ ሰውነትን እሳት ያደርገዋል፣ ወይ ኤሌክትሪክ እንደያዘ ያንቀጠቅጣል፣ ያስነዝራል፣ ሊጮህ ሁሉ ይችላል፣ ሊጥለው ሁሉ ይችላል። የጸሎት መጽሐፉ ሊጥለው ሁሉ ይችላል። ሰውሮ ሊያስተኛ ሁሉ ይችላል። ከአቅሙ በላይ ስትሆን እዚህ ከልብ ምስጋና የማይቋቋመው ነገር አንዱ ነው። ክርስቲያኖች ጸሎት አላቸው፣ ስግደት አላቸው፣ ያስቀድሳሉ። ሁሉም ነገር ልብ ይፈልጋል። ይህን አስተውሉ። ሁሉም አትርሱት። ይህን ጸሎትም ከልብ ነው፣ ንባብ አይደለም። ስግደትም ከልብ ነው፣ ፍጥነት ብቻ አይደለም እና ቶሎ ቶሎ ብሎ መገላገል ብቻ አይደለም። ቅዳሴም መቀደስም ማስቀደስም ከልብ ሲሆኑ ጩኸት ብቻ አይደለም። የበረከት ስራም ሳያወላውሉና ሳይጠራጠሩ ነው፣ ከልብ ነው መሆን ያለበት። ዝማሬውም ከልብ ነው፣ ዝም ብሎ እንትን ብቻ አይደለም፣ መጮህ ብቻ አይደለም። ይሄ ከልብ ሲሆን ኃይል አለው። ያ ኃይል ዲያብሎስ ተቋቁሞ አንተ ጋር እንዳይቀመጥ ያደርጋል። ኃይሉ የቅዱሳን ኃይል ነው። ኃይሉ የእግዚአብሔር ኃይል ነው። ኃይሉ የመንፈስ ቅዱስ ኃይል ነው። ከልቡን ስታመሰግን እግዚአብሔር አይኑን ወደ አንተ የሚያዞርበት፣ ጸባኦት ድምጽህ የሚደርስበት ጊዜ ነው። አምላክህ ፊት ልመና የሚቀርበት ጊዜ፣ የአምላክህን ፊት ያንተ ድምጽ የሚደርስበት ወይም የሚያይበት ጊዜ። ስለዚህ ከልብ ነው ማመስገን ወገኖቼ። ከልብ ሲሆን ብዙ ነገር አለ። ሐዋርያው ቅዱስ ማርቆስ ከ72ቱ አርድእት መካከል አንዱ የሆነው ቅዱስ ማርቆስ በወንጌሉ እንዲህ የሚል ቃል ጽፎልናል። የማርቆስ ወንጌል ምዕራፍ 4 ቁጥር 15 ላይ መድኃኔዓለም በዘር አስመስሎ ሲያስተምር ዘሪ ዘር ሊዘራ ወጣ። ሲዘራም አንደኛው ምድር ዳር፣ አንደኛው ጭንጫ ላይ፣ አንደኛው ለም መሬት ላይ፣ አንደኛው እሾህ ወደቀ ይልል። ከዛ ውስጥ ምድር ዳር ላይ የወደቀው እሱ ዘር በሰሙት ጊዜ ሰይጣን ወደው መጥቶ ከልባቸው የተዘራውን ይወስዳል። አሁን ይሄ ዘሪ ዘርን ሊዘራ ወጣ ይላል። አሁን የሚዘራ አካል አለ፣ የሚዘራው ዘር አለ እና የሚዘራበት መሬትም አለ። የሚዘራው የእግዚአብሔርን ቃል የሚነግረን መድኃኔዓለም ነው። ቃሉን የሚነግረን እሱ ራሱ መድኃኔዓለም እግዚአብሔር ነው። ዘሩ ቃሉ ነው። እርሻ እያለ እዚህ ጋር የጠቀሰው የሰው ልብ ነው። ዳር ላይ የወደቀው የእግዚአብሔርን ቃል እየሰሙ ግን ዲያብሎስ መጥቶ ከልባቸው ቃሉን የሚወስድባቸው ሰዎች ናቸው። ዳር ላይ ጭንጫ ላይ የወደቀው ደግሞ እንደው ይሰማሉ ቃሉን፣ ግን ፈተና ምናምን ሲመጣ የሆነ የሚሸሹ አይነት ነገሮች ናቸው። ለም መሬት ላይ የወደቀው ደግሞ ይሄ ለእግዚአብሔር ቃል ምቹ የሆነ ልብ እና የወደቀና ፍሬ የሚያፈራ ልብ ነው። ይሄም 30-60 ፍሬዎችን ያፈራል ብሎ ያስቀምጣል። ስለዚህ ይሄ በምድር ዳር ላይ የወደቀው ላይ ግን ሰዎች በሙሉ በተለይ ህዝበ ክርስቲያኑ ሰምቶ ቃሉን ሰምቶ ስብከትን አዳምጦ ትምህርትን ሰምቶ ግን ያን ትምህርት ወደ ውስጥ እንዳይገባ ከልቡ ላይ የሚሰርዙበት ክፉ መናፍስቶች ናቸው። ይህ ሰይጣን ወደው መጥቶ ከልባቸው የተዘራውን ዘር ይወስደዋል ይላል። የተነገራቸውን ቃል እግዚአብሔር ይወስደዋል። እና ክፉ መንፈስ ከልብ ላይ ያለው ውጊያ በጣም ከባድ። ክርስቲያኖች ትግላቸው ልባቸው እንዲከፈት ነው። ዲያብሎስ የሚታገል ልብ እንዲዘጋ።
የክርስቲያኖች ከዲያብሎስ ጋር ያላቸው ውጊያ ልባቸው ተከፍቶ ድምፃቸው ጸባዖት እንዲደርስ ለማድረግ ነው። ክፉ መንፈስ ደግሞ ልባቸው ተዘግቶ ዘላለማዊው በሱ ግዛት ውስጥ እንዲሆኑ። የክርስቲያኖች ልመና በተከፈተ ልብ ውስጥ አልፈው ክፉና ደጉን በነፍስ ዓይን እንዲለዩ የሚያደርግበትን ኃይል ለማግኘት ነው። እሱ ደግሞ የሚዋጋ ሰማይ እንዲዘጋ። የክርስቲያኖች ውጊያ እውነተኛ ለመሆን ፈቃዱ ለመመራት ጸልየው ጸሎታቸው ዋጋ ያለው ለማድረግ ነው። ይህን ሁሉ ለማጥፋት ደግሞ እሱ ይታጋል። ስለዚህ ሁለቶችንም እኛም ዲያብሎስም ውጊያችን እኛ ልብ ላይ ነው የሚካሄደው። ሁለት አካል ለአንድ ጉዳይ ነው የምንታገለው። ይገርማል በጣም። ስለዚህ የልብ ምስጋናዎች በሙሉ ክፉ መንፈስን ያረቁታል፣ ያቃጥሉታል፣ ያሸሹታል ማለት ነው እና ከልብ የሆኑ የትኛው ምስጋና ዲያብሎስ ሊቋቋመው አይችልም ማለት ነው። ሁለተኛ የማይቋቋማቸው ነገሮች መቀበል ነው። የመድኃኔዓለም ሥጋና ደም መቀበል ነው። ይሄ ማለት ደግሞ ያው አንዳንድ ጊዜ ይቀላቀላል። ስናወራም ስንማርም ስንጸልይም ስንሰግድም በተለያዩ መንገዶች ይቀላቀላል። ክፉ መንፈስ ከመንፈሳዊው ነገሮች ተቀላቅሎ ተዳፍሮ የማያደርገው ነገር ቢኖር የመድኃኔዓለም ሥጋና ደም ስትቀበሉ ባህሪያችሁ ሁሉ ይለወጣል፣ ትረጋጋላችሁ። ፊት ላይ ያለው አዚም ይነሳል። መንቀልቀል የለም፣ መዘባረቅ የለም፣ ቶሎ ቶሎ ማውራት የለም፣ መሙለጭለጭ የለም። ረጋ አትላላችሁ። ይሄን እርጋታ የሚሰጥ የመድኃኔዓለም ሥጋና ደም። የመድኃኔዓለም ሥጋና ደም ውስጥህን ይይዝልሃል፣ ኃይል ይሰጥሃል፣ ነገህን ይባርካል፣ ትውልድህን ይባርካል። የመንግስት ወራሽ የመሆን መፍትን ይሰጣል፣ ሚስጥር ይገልጣል፣ ኃይል ያላብሳል፣ ጸጋ ያመጣል፣ ፍቅርን ይጨምራል፣ ልብን ይከፍታል። እስማ ይህን ሁሉ ታገኛል ስትቀበል። ታዲያ በአንድ አይደለም፣ ይሞክራል እሱ። መጀመሪያ አካባቢ በተለይ ተቀብለን ስንመጣ በህልመ ሌሊትም በማስጨነቅም ይሞክራል። ኃይሉ እስከሚጠፋ ነው። የዲያብሎስ ኃይል እስከምትቆጣጠሩት ነው። ከጊዜ ወደ ጊዜ የመድኃኔዓለም ሥጋና ደም መላመድ ስለማይችል ይህን ፈተናዎችን በሙሉ ያቆማል። መቀበል አይቆጣጠሩም፣ አይቋቋሙም። የማይቀበል ሰው ብዙ ነገር በመንፈሳዊ ጓራ ይጠፋበታል፣ ይያዝበታል። የማይቀበል ሰው አንድ ጸጋ ሊዘገይበት ይችላል። በረከት የሚጠቀምበት አቅም ሊያጥረው ይችላል። ምስጢር ቶሎ ላይገለጥለት ይችላል። የመድኃኔዓለም ሥጋና ደም መቀበልን የሚያሰጠውን ስጦታዎች በሙሉ ያቆይበታል። ይህ ያለመቀበላችን ችለታ። በየቀኑ የሚቀበሉ ሰዎች ኃይላቸው ብዙ ነው። ከዕለት ወደ ዕለት ስጦታ አላቸው። የእግዚአብሔር የመሆናቸው ማረጋገጫ ነው። መድኃኔዓለም ሰው በምድር ላይ አለኝ ብሎ ሙሉ ለሙሉ እንደ ዳዊት የሚተማመንባቸው ሰዎች ያው ሊሆኑ ይችላሉ። ዳዊት እኮ መድኃኔዓለም ተማምኖ ነው እንደ ልቤ ያለው። ረከብክዎ ብእሲ ዘከመ ልቤ አይደል የምንለው እኛ ስናመሰግን። እንደ ልቤ አይነት ሰው አገኘው አለ ዳዊትን እንላለን። እንደ ልቤ አለው። አያችሁ፣ እንደ ልቤ። በጣም ይገርማል። ደስ የሚል አጠራር ነው። እሺ፣ ሶስተኛው ነጥባችን ደግሞ በጸጋ መጠቀም ነው። ጸጋ ያው መንፈስ ቅዱስ አንድ ነው፣ የጸጋ ስጦታዎች ልዩ ልዩ ናቸው ብሎ ሐዋርያው ቅዱስ ጳውሎስ ያስተምረናል። የጸጋ ምንጭ ሁሉ መንፈስ ቅዱስ ሆኖ አንድ ሆኖ ግን ብዙና የተለያዩ ናቸው ጸጋ ማለት ነው። እና በጸጋ መጠቀም ስንል አሁን አንዳንድ ሰው የማሰር ጸጋ አለው፣ መናፍስትን የመሸኘት ጸጋ አለው፣ የማየት ጸጋ አለው። መናፍስት የሚያዩ ሰዎች እኮ አሉ። እንደው እኛ አይናተን ነው እንጂ ማናየው። ሲገባ ያሉ፣ ሲወጣ ያሉ፣ ሰውን ሲያስጨንቅ ያሉ፣ ነፍሳቸውን ሲያስጨንቋቸው ሌሎችን ያሉ የሚያዩ እኮ አሉ። እና
ይሄን ጸጋ ተጠቅመ ዲያብሎስን ብትታገለው አይችልም። መድኃኔዓለም በሰጠ ጸጋ ተጠቅመ ዲያብሎስን ከታገልከው ጸጋን ተቋቁሞ ሊዋጋ አይችልም። ጸጋን ማለፍ አይችልም። ስለዚህ የተሰጠ ጸጋ ላይ አልፎ እሱ አንተን ማጥቃት አይችልም። ስለዚህ አንዱ የማይቋቋመው የጸጋ ውጊያ ነው። በጸጋ ባገኘው ጸጋ ከታገልከው ነው። እና ዳዊት የሆነ ጊዜ እንዲህ ይላል፣ በእግዚአብሔር የምታምኑ ሁላችሁም በርቱ፣ ልባችሁ ይጽና ይላል። እኔም በርቱ እላችኋለሁ። በርቱ፣ አይዟችሁ፣ በርቱ፣ ታገሉ። እግዚአብሔር ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር።